ስደውል አንሽልኝ። እሺ ቻው በለኝ። ሀይሚ መቼም አታደርግም። የምሬን ነው የምልሽ። መቼም ይሄ ነገር ሊሆን አይችልም። እንዲህ ሊሆን አይችልም። መቼም እንዲህ ሊሆን አይችልም። አንቺና ብሩኬ እንዲህ ያምርባችሁ። በቃ አንድ ላይ ስትሆኑ እንዴት እንደምታምሩት ልነግራችሁ አልችልም። የእውነቴን ነው። በቃ እንዲህ ነው የምንፈልገው እኛ። ፍላጎታችን ዛሬ አማልቷችኋል። በቃ ወደፊትም እንዲቀጥሉት እስቲ በእግዚአብሔር። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ብቅ ብለናል። ዛሬ በደስታ ነው ብላችሁ መቼም ሀይሚ እኛን እንደማታስከፋን እርግጠኛ ነን 100%። በስስት አይን እንደሚያወሩ አይታችኋልና ነገሮችን በሌላ ቪዲዮ ለማቋጨት ፈልጎ ነው እንጂ ሀይሚና ብሩኬ አንድ ላይ የመሆናችሁ ድራማውን ምኑ ነገሮችን የሚያበቁበት ቀን ደርሷል ማለት ነው። በነገራችን ላይ ሚፍታም ተናግረዋል። ሀይሚና ብሩኬ ብቻ ሳይሆን ሚፍታም ተናግረዋል። ይሄ ሳምንት አልፍም እኮ የሀይሚና የብሩኬ ጠብ ይሄ ሳምንት አልፍም ብለዋል። ሲቀጥል ደግሞ ብሩኬ ጋር የነበረች ሴትዮ የምሬን ነው ምላችሁ ዛሬ ጠዋት ራሱ ከዮኔ ሰው ጋር ቤት ውስጥ ቁጭ ብላ በቃ በጣም የሚገርም ነገር እያስተላለፈች ነበረ እና ኢንስታግራም ላይ ለቃለች። የምሬን ነው ምላችሁ። ስለዚህ ቤተሰብ ልጁም ህይወት ያለው ሰው ነው፣ ቅዱስም ህይወት ያለው ሰው ነው። ሀይሚም ብሩኬም ያቺ ሴትዮም እነዚህ ልጆች ያመጡት ወዶ ፈቅዶ አፍቅሮ ምናምን ነገሮች አይደለም። ለስራና ለስራ ብቻ ነው የመጡት። ሚፍታም ተናግረዋል። ብሩኬም ብዙ ነገር ነው የተናገረ። ሀይሚም ብዙ ነገር ነው የተናገረችው። ዛሬ እርግጠኛ ነኝ 100% እርግጠኛ ነኝ በቃ ድራማውን ሊያበቁ ነው በሚለው ነገር ላይ በቃ ወሰኛለሁ፣ ተደስቻለሁ። እኔ በበኩሌ ማለት ነው የተሰማኝ ስሜት በቃ ድራማ ሊያበቁ ነው፣ ነገሮችን ለማስተካከል በቃ ጥረት ላይ ናቸው ብዬ አስባለሁ። እና ሀይሚ ምንድን ነው እኔ ጋ ያለው ነገር ወቂ እንድታቂ ፈልጋለሁ ስሎ በቃ በሌላ ጊዜ ብላለች በሌላ ጊዜ ብላለች። እንግዲህ ብሩኬ ደግሞ ነገ እንግዲህ ፈጣሪ ይበለው እንለው አይደለም። ነገ ፈጣሪ ይፈቅድና እንደ ሀሳባችን ከሆነ ብሩኬ ካሜራ ደቅኖ መጥቶ ሀይሚ እኔ ምንም ነገር ላይፍም አላስኩም ምንም አላስኩም እኔ ጋለው እውነታ ይሄ ነው ብሎ እንደሚነግራት 100% እርግጠኛ ነኝ እኔ። ከዛ በኋላ ደግሞ ሀይሚዬም እኔም እንደዚህ ነኝ እንጂ እንደዚህ ምናምን ነገር ምንም ነገር የለኝም ብላ ታወራለች። በቃ ልጆቹ አንድ የሚሆኑበት ቀን አፍና አፍንጫ ያቸው አይደለም ምን አይነት እንትን እንዳላቸው። ስለዚህ አፍና አፍንጫ ሆኗል ነገሩ ማለት ነው። እንኳን ደስ አላችሁ ማለት ፈልጋለሁ። በነገራችን ላይ እነ ረሙ እነ ዳኒ ሁሉም አንድ ላይ ተመልሰዋል። እግዚአብሔር ይመስገን። ሲቀጥል ደግሞ ዛሬ ደስ ያለኝ ነገር ዳኒ አላ ሶሲናት አይደለ? ሶሲናት አለሱ ህይወቴ ባዶ ነው። ስለዚህ ሶሲን እንድታረቀኝ ባካችሁ ይርዱኝ እያለ ይገኛል። እንግዲህ ዳኒም ደግሞ ሀይሚም ይቅርታ ጠይቃለሁ እነ ብሩኬም እነሱ መካከል መግባት አልነበረብኝም፣ በጣም ጥፋተኛ ነኝ፣ ራሴንም አላቅም ነበረ፣ የጎደኛ ምክር ነው ይሄ ሁሉ ያደረገኝ፣ ይሄ ሁሉ ዋጋ ያስከፈለኝ የጎደኛ ምክር ነው ብለዋል ዳኒ ማለት ነው። አንዳንድ ጊዜ ጎደኛ ገደልም ያስገባል፣ ከፍም ያደርጋል፣ ዝቅም ያደርጋል የሚለው ነገር እውነት ነው ብዬ ወስኛለሁ በበኩሌ ማለት ነው። እንግዲህ ሀይሚም እንዲከተላት ሀይሚ እንድል ያደረገኝም ናታን ነው። እነ ረሙን ሂጄ እንዲመታ ምናምን ያስገደደኝም ናታን ነው።
ብሩክ ምጄ እንዲከስ ምናምን ያደረገኝ ምናታ ነው እያለ ብዙ ነገር ነው እየተናገረ ያለው ዳኒ ዛሬ ማለት ነው። እዚህ ቪዲዮ ላይ ማስተላለፍ የሚፈልገው ነገር ደግሞ በእግዚአብሔር ሁላችንም ይሄ ቪዲዮ የምታዩ ፍፄ ጋር እንድታደርሱልኝ ፈልጋለሁ። ፍፄ እባክህ እንወዳለን እናከብራለን። ከሶስናና ከዳኒ ህይወት ውጣ። አሁን ደግሞ ከብሩኬ ወረድ ሲሉ ደግሞ ወደ ፍፄ ዞሯል ማለት ነው። ዳኒና ማን ነበር ስሙ? ዳኒና ሶሲ አሁን ወደ ፍፄ ዞሯል። ፍፄ ህይወት ውስጥ ገብተዋል። ፍፄ በጣም ነበረ የሚያከብረው ምናምን እያለ ነው ዳኒ ዛሬ ላይ ፍፄ ምክንያት እያደረገች ነው ሶስና ማለት ነው። ፍፄን አስፈቅጄ ነው መጣሁት፣ ለፍፄ ነግሬ ነው መጣሁት ምናምን እያለች ነው። ፍፄ እዚህ ጋ ጎደኛ እንደ ወንድምና እንደ እህት ነው አለ እንጂ አንቺን አስፈቅጅኝ የትን ቦታ ስትሄጂ ዳኒ ጋ ስትሄጂ አስፈቅጅኝ ምናምን አይላትም መቼም። ስለዚህ በእናታችሁ ፍፄ ከዳንና ከሶሲ ህይወት እንዲወጣ እንድታደርሱ ፈልጋለሁ። እናንተም ደግሞ ፍፄን እንድትነግሩ ፈልጋለሁ በእግዚአብሔር ማለት እነዚህ ልጆች ደግሞ አሁን ፍፄ ምክንያት ከዚህ በፊት ብሩኬ ነው፣ አሁን ከብሩኬ ሲወጡ ደግሞ ወደ ፍፄ ዞሯል። እና ውድ ቤተሰቦቼ እዚህ ጋር ደግሞ ብሩኬና ሀይሚ እየተናገሩ ያሉ ምንድን ነው ተሳዳቢዎች ሀይሚና ብሩኬን ለማለያየት ጥረት እያደረጉ የነበሩ ልጆች እኔ ራሴ መድኃኒዓለም ነው የምላችሁ በጣም ብዙ ቦታ ብሎክ ተደርጋለሁ። ሙሽዬን አትዘግዝቁ፣ አትሳደቡ፣ ነገ እነሱ አንድ ናቸው በማለት ብቻ በጣም ብዙ ቦታ ብሎክ ተደርጋለሁ። ላይፍ ላይ ቁጭ ስሉ ገብቼ አረ በእናታችሁ እንደዚህ አትበሉ በጣም ከእናንተ አይጠበቅም ምናምን ብዬ ስጽፎ ማለት ነው ኮሜንት ገብቼ ስጽፎ ብሎክ ወደው ብሎክ ይህ መድኃኒዓለም እያለ በጣም መጨረሻ ላይ ሲፈራ ማለት ነው በቃ እንትኑ ላይፍ የሚባል ነገር መግባት ተወኩት ምናምን። ስለዚህ ለነሱ ነው ብሩኬና ሀይሚ መልእክት ያስተላለፉ አሉት። ሲቀጥል ደግሞ የዛሬ ቪዲዮ እንዲሆን የፈለጉት ምንድን ነው እነዛ እስቲ ዛሬስ እኛ ተለያይተናል ብለን ቪዲዮ ስንሰራ ምንድን ነው ማለት የሚችሉ ምንድን ነው የማያስተላልፉ? ዛሬ ደግሞ ለማየት ነው ቤተሰብ ለማየት ነው ለጠላቶች እስቲ እንደዚህ ብለን ደግሞ ምን እንደምኑ እናያለን። ለወዳጆች ደግሞ እንመለሳለን ያሉበት ምክንያት ይሄ ነው። የኔ ጋ ያለውን ሀይሚ ባክሽ ስሜ እኔ ጋር እውነታውን ማወቅ አለብሽ ስለው ብሩኬ ሌላ ጊዜ ይሆናለች ሌላ ጊዜ ይሁን ማለቷ እንግዲህ በሌላ ቪዲዮ እንመጣለን። ዛሬ እንደዚህ ብለን እንጨርሳለን በማለቷ ነው እንግዲህ ብዙዎቻችሁ ትረዳላችሁ ብዬ ያስባለሁ። ብሩኬና ሀይሚ እንዲህ ነው የሚያምርባቸው። እንጃ ያቺ ሴትም ያ ሰውዬም ያቺ ሴትም ለስራ ነው። ብሩኬም ተናግረዋል። በነገራችን ላይ እንደፈለጋችሁ ብትናገሩ እኔ ስራና ስራዬን እቀጥላለሁ እንጂ አላቆምም ነው አለ። መድኃኒዓለም ነው የምላቸው ስራ ነው አለ ዛሬ። እውነት ነው። አያቸው አይደለም ነገሮቹ ለስራ ነው እንደዛ ሁሉ የተፈጠረ የነበረው እና ዛሬ ላይ ያቆሙ ምንድን ነው ስድቡ። እኔም ብሩኬም የማይጠበቅ ቃላቶች እየተነጋገርን ስለሆነ የህፃን ጨዋታ አድርገናል እና እናቆም በሚለው ነው እኛም እያልን ነበረ። አያቸው አይደለ ላይፍ ላይ ብዙ ነበሩ። ይሄ ቪዲዮ መቼም አይደለትም። ልጃችሁ ያለ ይሄ ቪዲዮ እኮ ነገ ልትሰሙ ትችላላችሁ። ለህሊናችሁ ጥሩ አይደለም ምናምን እኔ ራሴ ኮሜንት ሰጥቻለሁ እንዲህ ብዬ። ስለዚህ ምን አለች ሀይሚ ይሄ ቪዲዮች ዲሌት ላደርገው ወይ ምናምን እያለች ነበረና ስለዚህ ውድ ቤተሰቦች እነዚህ ልጆች ማለት ነው የሚገርመኝ ማለት ነው መድኃኒዓለም እኛ የምንናገረው ነገር ኦዲየንስ የሚናገሩ ነገር ተከትሎ ነው ዛሬ ላይ እንደዚህ ሲሄዱ የነበሩት እንጂ ራሳችሁ ፈጥሮ አይደለም። 100% እነሱ የፈጠሩት ነገር ትንሽ ሊሆን ይችላል። እንደዚህ አክሽኑን ወስደው መስራታችሁ ነው እንጂ ኦዲየንስ የሚሉ ነገር ነው ላይ ነው ነገሮችን ትኩረት ያደረጉትና ስለዚህ እስቲ እኛ የብሩክና የሀይሚ መለየት የሚመኙ ሰዎች እስቲ ምን እንደሚሉ እንሰማ ለማለት ነው እንደዚህ ሽኝት የተደረገ ዛሬ እንጂ ለመለየት አይደለም። የምሬን ነው ብላችሁ ሀይሚም ደግሞ አውቃ ነው ሰው አስደብረናል፣ እናንተም ደብሯችኋል፣ እኔም ደብሮኛል፣ እንደዚህ መሆነ
ተገቢ አይደለም ብላ ሁሉም ነገር ማውራቷ አስፈላጊ አልነበረም። ሲቀጥል ደግሞ ህይወት ካያዘችው ብሩኬ ጋር እንደዚህ አያስፈልግም። ስለዚህ ውድ ቤተሰቦች ይሄ ስራና ስራ ስለሆነ ነው። ዛሬ ደግሞ ተሳዳቢና ብሩኬና ሀይሚ ተለያይተዋል ብሎ ደግሞ ምን እንደሚያወሩ እንሰማለን በማለት ነው። እውነት ነው ደግሞ ሀይሚና ብሩኬ ተለያይተዋል ምናምን ወይም ደግሞ እሷን ደግፎ እሱን ደግፎ የሚሰዳደቡ ነበሩ። ዛሬ እሷም ማር የሆነ ወሬ ነው ያወራቸው፣ እሱም ደግሞ ማር የሆነ ወሬ ነው ያወራው። ስለዚህ አያቸው አይደለም ሲረጋጉ እንደዚህ የሆኑ ሰዎች ናቸው። ስለዚህ ሀይሚና ብሩኬ መቼም እንደማይለያዩ 100% ማወቅ አለባችሁ፣ ማወቅ አለብን። እኔ ብያለሁ ብዙ ጊዜ ይላሉ። ማርያምን ቪዲዮ ስር ገብታችሁ ማለት ትችላላችሁ። ምክንያቱ በጣም ነው የሚያስታውቀው ብላ ስለው ደግሞ ብሩኬ አይሆንም ብለዋል። እንደምታው ከሆነ ነገ ሀይሚን በፍቅር ጠርቷት ደግሞ ስለ ሁሉም ነገር ይቅርታ ለማለት እድሉን ያገኛል ማለት ነው። ብሩኬ እኔ ጋር ያለውን ነገር ማወቅ አለብሽ ብሏታል ዛሬ ራሱ። ስለዚህ ልጁን ያመጣበት ምክንያቱ ለሀይሚ ይነግራታል። ሀይሚ ደግሞ ልጁን ያመጣችበት ምክንያት ትናገራለች ምናምን ነገሮቹ ይፈታል ማለት ነው። ግን ዛሬ በሜዳው የቀረ ማን ነው ብላችሁ ታምናላችሁ? ያ ልጁ ዛሬ ከፍጽ ይላለሁ ከሚፍታ ጋር ያወራ ማለት ነው። ቅዱስዬ ተሳስቷል። ሀይሚ እስከ መጨረሻም ከኔ ጋር ነው ምናምን ስል ነበርና ብሩኬን ጠልታ ብትሆን ወይም ደግሞ ለብሩኬ ቦታ ባይኖር እሱም እንዲሆንም እሷም እንዲያትሆንም ነበረ። ለተሳዳቢዎች ብሩኬና ሀይሚ ተጣልተዋል ተለያይተዋል ብላችሁ የምታስቡ ሴቶች ምን እንደምትሆኑ ምን እንደሚወጣችሁ አሮ ነው። ዛሬ እንጃ በጣም እንደምታፍሩ እርግጠኛ ነኝ፣ በራሳችሁ ማለት ነው። የምሬን ነው ምላችሁ፣ በጣም እንደምታፍሩ እርግጠኛ ነኝ። እነሱ እንደዚህ ነው በቃ አያችሁ አይደለም፣ ጤመልመል ነው አታገኙትም። ክፍተት ያለ መሆን ይዘጋል። ካሁን በኋላ እቺ ሳምንት በቃ ደስታ ናት ታላችሁ። ደግሞ የሚገርማችሁ ማለት ነው የብሩኬ 150 ሺህ ላይ ነው ያቆሙት። ደስ ሲሉ የኔና ሀይሚዬ የኔ ቆንጆ ማልቀስ የለብሽም ብሩኬ መቼም ያንቺ ነው አይደለም ብለዋል። ምንም ህይወት ያልያዝኩም ብለዋል። የምር ነው የምላቸው ምንም ነገር ሊፈጠር አይችልም ብለዋል። እንግዲህ እዚህ ጋር የሚያወሩ ነገር አለ። የኔ እናት በጣም ነው እኮ የምትወደው፣ በጣም ነው እኮ የምትወደው። እሱም እንደዛ አይናገሩም ምናምን ከቃላችሁ አይወጣ ምናምን እንጂ በጣም ነው የምወዱ። አያቸው አይደል? ስንት ሳቦች 2 ጊዜ ነው ሳቦች ክርስቶስ ነው። እሱ ራሱ አንጀቱ ዘብዘፍ ብሏል፣ ያልቅስ ደርሷል ምናምን እና ብዙ አትደሰቱ ጠላቶች፣ እነሱ ይኸው አንድ ላይ ሆኗል። የኔ እናት መቼም አስከሱ አትርቅም። እሺ የኔ ቆንጆ እግዚአብሔር አንድ ያደርጓችኋል። ፈጣሪ ያገናኛችሁ፣ ፈጣሪ አይለያችሁም። ታውቃለሽ ሀይሚዬ